ባለጌዎች ሁለታችሁም አንድ አይነት ናችሁ። ማለቴ እዚህ ተጨማሪ አንድ ሁለት ቀን መቆየት አለባት። ያው የዶክተር ስራ ነው አይሁን። አሹ የምሬን ነው እንዴ? አባቷን ጥላ ጎረምሳ ተከተላ ብር ብላ ትሄድ። ሆስፒታል ድረስ የሚያስኬድ ህመም እያመማት ትንሽ ነው ትለኛለህ? አለቅሽም። እኔም እኮ ቁጭ ብዬ የምጠብቀው እሱ ነው አይደል? ማሚ አንቺ ልትረጅኝ አትችይም። እሱን አላውቅም። ስለሷ የሚመለከተኝ ነገር የለም። ቆይ ምንድነው የተፈጠረው እንደዚህ እስክትሆን ድረስ? ልጅቷ ከዚህ በላይ ማለማረጓ እሷው ናት። ለሊ እግር ስር ወድቀን ይቅርታ እንጠይቃለን። አሬ ደህና ነች? ማለቴ ቆይ አንቺ ቤቲ ስርስር ስትያን ነበር እንዴ? ይሄን ያህል ሲጀመር አንተ ቤት ከመቀመጥ ውጭ ወዴት ለመሄድ አስበህ ነበር? ቆይ እንደዚህ የሚያስደርግ ነገር ምን መጣ? ሌላው ይቀር እህቴ እንዴት ሆነች ብላ እንኳን መታ አትጠይቅም። አዴ ራሷ አብራ መውጣቷን መቻው ምን እንደዚህ እንደሚፈጠር ምን ጠፍቷችሁ ነው? ወይኔ ኩኩሻ በቃ ፉበኝ። አዴኒን ያክል ከወደድካት ለምን አጠልፋት? ምን ያቅዳል? ኢንስፔክተር ምን እያደረጋችሁ ነው? እንኳን ደህና መጣሽ ሩታ እናት። ምን ነው ልጅ ደህና አይደለችም እንዴ? አረ ደህና ነች። ማለቴ እዚህ ተጨማሪ አንድ ሁለት ቀን መቆየት አለባት። ምን ነው ይሄን ያክል የከፋ ነገር ነው እንዴ ዶክተር? እንደዛ ሳይሆን እዚህ ሆና እኔ እሷን ቼክ ማድረግ ያለብኝ ነገር ስላለ። እሺ ከሆነ ጥሩ። ሩታዬ እንዴት ነሽ? ማሚ ደህና ነኝ። እናትሽ ስትደውል ለምንድን ነው ያላነሳሽው? ነገርሻት እንዴ ለማዬ? አይ አልነገርኳትም። ያው ቀልቧ ነግሯት ነው የሚሆነው። ወልዳሽ የለ የእናት ነገር እኮ እንደዚህ ነው። በደዊና ነግረት። እሺ አወራታለሁ። ቆይ ሩታ ይሄን ሁሉ ነገር ራስሽ ላይ ለምንድን ነው ያደረግሽው? እኔ እናትሽ አይደለሁም እንዴ? ለምንድን ነው እንደዚህ ያደረግሽው? ይቅርታ እሺ ማሚ፣ በድጋሚ እንደዚህ ነገር በጭራሽ አላደርግም። ሩታ ከዚህ በኋላ የት እንደምትሄጂ ሁሉንም ቦታ ማወቅ አለብኝ። እኔ ጋር ሆነሽ እንደዚህ አይነት ነገር ሲፈጠር ዝም ማለት አልችልም። ካልሆነ ከእናትሽ ጋር ተነጋግረን ወደ አባትሽ እንድትመለሽ እናደርጋለን እንጂ እዚህ ሆነሽ እንዲህ አይነት ነገር ሲፈጠር ማየት የለብኝም። ማሚ ደግሞ እነሱ መች ይፈልጉኛል? ተይ ሩታ፣ እንደዚህ ስትይ ዳግመኛ እንዳልሰማሽ። እናትሽ እኮ ላንቺ ብላ ነው እዛ ያለችው። ለነገ ለተሻለሽ ህይወት ብላ ነው እዛ የምትኖረው። የተሻለ ህይወት? የቱን የተሻለ ህይወት ማሚ? ዛሬ እኮ ራሴን ለማጥፋት ሞክሬ ነበር። ምናልባትም እሞት ነበር። ማሚ የምትወደኝና የምትፈልገኝ ከሆነ ነገ ዛሬ ማለቷን ማቆም አለባት። ምናልባት እሷ ሲሳካላት እኔ በህይወት ላልኖር እችላለሁ። ተይ እንጂ ሩታዬ፣ ተይ እንደዚህ አይባልም። እናትነት እኮ ቀላል አይደለም። እንዴ አንቺ እንደምታስቢው አይደለም። ደግሞ ላንቺ ምንም ነገር አልነግርሽም። እናትሽ ገና ልጅ ሆና ነው አንቺን የወለደች። ዳግመኛ እንደዚህ አይነት ነገር ስታረጊ እንዳላይ። አለቅሽም። እኔም እኮ ቁጭ ብዬ የምጠብቀው እሱ ነው አይደል? አንተ የፈለግከውን ሰዓት ያክል ድረስ መጠበቅ ትችላለህ። እኔ ግን ሄጄ አወራዋለሁ። ምንድነው ስለሽ ነው? አለቅሽም። ልቀቀኝ ዳይመንድ። አለቅሽም። ልቀቅ። ፍቅር ዳይመንድ ነው። ዶክተር አንተን ለማውራት ነው የመጣሁት። ሮማ እንደምትፈልገኝ ነግራኝ ነበር። እሺ ቁጭ በይ። አሁን እሷ ምን ልጠቅም ነው ዶክተር? ዳይመንድ የሰው ማንነት ሳታውቅ ዝም ብለህ አታውራ። ዶክተር ሩታ አሁን እንዴት ናት? ደህና ናት። እናትሽ አብራት ነው። እማዬ መታለች እንዴ? አዎ እዚህ ናት። ፍቅር ስለ ሩታ የምታውቂውን አንዳንድ ነገር እንድትነግሪኝ እፈልጋለሁ። ዳይመንድ ውጭ ጠብቀኝ። ኧረ አዎ ፍቅርን ላውራትና ተመልሰህ ትገባለህ። አይገርምም? ከዚህ ንቅንቅ አለለ። በዛው እንደውም እውነቱን ውሸት ማጣራት አለብኝ። ችግር መፍጠር አይሰለችህም አይደል? እሺ አርፈህ ቁጭ በል፣ ግን አንድ ነገር ላይ ጣልቃ እንዳትገባ። ዶክተር ምን ነበር ልታወራኝ የፈለግከው? ስለ ሩታ የምታውቂውን ነገር ልትነግረኝ ትችላለሽ? ለምን ራሷ ላይ እንደዚህ ለማድረግ እንደወሰነች እያንዳንዱ ነገር እንድትነግረኝ እፈልጋለሁ። እንዴ ዶክተር እሱ እኔ በምን አውቃለሁ? ለምን ራሷን አትጠይቃት? ሩታ ምንም ያለችኝ ነገር የለም። ምናልባት አንቺ የምታውቂው ነገር ይኖራል ብዬ ነው። አዎ አውቃለሁ። ሩታ ራሷ ላይ እንደዚህ ያደረገችው በአንተ ምክንያት ነው። ምን? አዎ እኔስ ምን አለው? ተናገርኩ እኮ የሚሰማኝ ጠፋ እንጂ። ቆይ እንዴት? አልገባኝም። ዶክተር ሩታ አፍቅራለች። እውነት ነው ማለት ነው? ነገረችህ እንዴ? እኔ እኮ ተናገርኩ። ስንት ጊዜ ነው እቺ ልጅ ተይዛለች ያልኩ? አንተ ግን አሰማ። ቆይ እስክትሞት ነው እንዴ የምትጠብቀው? አንተ ደግሞ በምን አወክ? እንኳን እኔና አንቺ ማውቀሻል። አሁን መሄድ ትችያለሽ። ስለመጣሽ አመሰግናለሁ። አሁን ምንድን ነው ማድረግ ያለብን?
አሹ እንዴት ነህ? ደህና ነህ? መች መጣ? እንዴት መጣ? እንዴት ነህ? ደህና ነኝ። አዴ እንዴት ነህ? ዴቭዬ እንዴት ነው መንደሩ? ቀየው እንዴት ነው? ደህና ተመልሳችሁ? አዎ በሰላም ተመለስ። ደግሞ ምንድን ነው ያዝከው? ይሄ ዴቭ፣ ይሄ ያው መጥረጊያ ነው። ሮማን የት ሄዳለሁ አለሽ ዴቭዬ። ያው ይህን ሰሞን ትንሽ ስራ በዝቶባት ንጭ እያደረጋት ስለሆነ ትንሽ በዚህ እንኳን ላስደስታት ብዬ ነው። የዛሬን ያደርገውና እምዬንም እንዲህ እየጠረኩ ነበር የሚያስደስታት። ባይዋጥልኝም ይሆንሽ። እኔ የምልህ እታለም የት ሄደች? ውይ ዴቭዬ አልሰማህም? ልክ ምኑን? እትዬ ሆስፒታል ናቸው። ሩታ ሆስፒታል ገብታለች። ዴቭ አልገባኝ። ሆስፒታል ምን ያደርጋሉ? ሮማን እንዴት ነሽ? ደህና ነኝ። በሰላም መጣ? አዎ። ቆይ ሩታ እና እታለም ሆስፒታል ምን ይሰራል እንዴ? መልሱልኝ እንጂ። ቆይ የተፈጠረ ችግር አለ? ሩታ ምን አሹ ሩታ ምን ነች? ያው ትንሽ ህመም አድርጓት ነበር። አሁን ግን ደህና ነች። ሆስፒታል ድረስ የሚያስኬድ ህመም እያመማት ትንሽ ነው ትለኛለህ እንዴ? ለምንድን ነው ግልጽ አድርጋችሁ ማትነግሩኝ? ሩታ ምን ሆና ነው? ሩታ መድኃኒት ጠጥታ ነው። ምን? አዎ ዴቭ፣ እራሷ ልታጠፋ ሞክራ ነበር። ለዛ ነው ሁሉም ሆስፒታል ያሉት። የምርሽ ነው እኮ? የኔ ሩታ ነች እንደዚህ ያደረገችው? አዎ ዴቭ፣ ለእኛም ገርሞናል። ራሷን ጎዳች እኮ። ለምንድን ነው ራሷን የጎዳችው? ያው የዶክተር ስራ ነው። አይሁን አሹ፣ ቆይ አልገባኝም። እሺ ግን ደህና ነች? ቆይ ምን ሆና ነው? ምንም አልተጎዳችም? አዎ ዴቭ ደህና ናት። ምንም አልሆነችም። አስደንግጥ። ቆይ መድኃኒት እስክትጠጣ ድረስ ምን አጋጥሟት ነው? ወይ ሮማኔ፣ ደግሞ አንዳንዴ ትቸኩያለሽ። ምን አለ ገና ከመምጣቱ መርዶና ዱብዳ የምንነግሪው? ምን አለበት ትንሽ አረፍ ብሎ ትንፋሽ ወስዶ ስለ ቀየው ስለ መንደሩ ብንጠይቀው? ወይ አሹ፣ ደግሞ አሁን ሆነ በኋላ መስማቱ እንደው አይቀርም። አሁን ሂድና በሩን ዝጋው። እንኳን ደህና መጣሽ አዴ። በጣም አመሰግናለሁ ባቡሬ። ለዚህ በጣም ተጨንቃ ነበር። ምን አለ ደውልሽ እንኳን አለው ብታያት ኖሮ። አልተመቻትም ነበረ። ደግሞ በሰላም ስለመጣች በጣም ደስ ብሎኛል። ስለዚህ ራሳውላት ይሁንሽ። እናንተ ከተስማማችሁ ምንም ማድረግ አይቻልም። እና እንዴት ነው ላዴ ቡና ይፈላላት? ኧረ አፈላለሁ። አንተማ ከመጣ ሞቅ ሞቅ ነው የማደርገው። በቃ እኔ እናግዝሽ። ቡና ለማፍላት ሁለት ሰው አንቺ ቁጭ ብለሽ እሷ ታፈላለች። እሺ በቃ እኔ አፈላለሁ። ቁጭ በይ። ምን ነው ባቡሬ? ቡናውን ለሷ ታያውቂ ነው። አንቺን ላወራሽ ስለፈለኩ ነው። በምን ጉዳይ? ጓደኛሽን ቀለበት ላደርግላት እያሰብኩኝ ነው። እኔ አላምንም። የምሬን ነው? የምሬን ነው አዴ። እስካሁን ያላረኩት አንቺ ከሌለሽ ብዙም ደስተኛ አትሆንም ብዬ ስላሰብኩ ነው። እንኳን መጣሽ። በጣም ደስ ይላል። ለልይም በጣም ደስ ይላታል። ታዲያ መቼ አሰብክ? እሱ እናወራበታለን። እነ ኩሻም እነ ዳይመንድን ባሉበት ነው ላረግ ያሰብኩት እና አንዳንድ ነገሮች ደግሞ አንቺም ትነግሪኛለሽ። አላ በተለየ መልኩ ነው ላረግላት ያሰብኩት። በጣም ደስተኛ እንድትሆን ፈልጋለሁ። ችግር የለውም። በደንብ አግዛለሁ። በጣም ደስ ይላል። ለሷ እኮ ምንም ቢደረግላት ያንስባታል። እኔን ከምን ወደ ምን እንደቀየረችን ፈጣሪ ነው የሚያውቀው። ለልዬ ማለት ለእኔ ከምንም በላይ ነች። አደራሽን እንዳትጠረጠርሽ። ችግር የለውም። አታስብ። ምንም አትጠረጠርም። ምነው ዝቋላችሁ? ምንም ሴት ልጅ መውለድ አደረገችው። አዎ አረገችው። ጉድ አረከኝ። አይ ሴት እንደው ሴት ግን አትገርምህም? ተወለዱ አይቀር ወንድ ነው መውለድ። እንዴ አባቷን ጥላ ጎረምሳ ተከትላ ብር ብላ ትሄድ። ምን አውቃለሁ? እየነገርኩ አንተ እኮ ነው ግድ የለም የትም አትሄድም ግድ የለም ብለው እንዲህ ጉድ ያረከኝ። አለልኝ አንተ እኮ ሁሌ ነው ስህተት የምትሰራው። ሁሌ ነገሩ እኔን ጥፋተኛ አንተን አምኜ እሷን ለአንተ ትቼ መሄዴ እኔን ጥፋተኛ። ጫንዋ ተሆነ በኋላ መብሰክሰኩ ጥቅም የለውም። መፍትሄው ነው ማሰብ። አዎ ጫኔ
ወይኔ ጉዴ መጡልህ። መቻል ነው ችል። አሁንስ እንዴት እንደሰለቸኝ። ብርሃን እንኳንም መጣሽ። እስኪ ነው ይሄንን ጀሪካን ከጀርባሻዊና እስከ ቤት ድረስ አግዥኝ። እኔ እንደሆነ ከተማ ላይ ረፍቱን ለምጄው ነው መሰል በቃ ጉልበቴ ብርክ ብርክ እያለኝ ነው። አይ ሄሉ፣ አሁን ይሄ ምን ከብዶሽ ነው? አንቺም እንደ ከተማ ሴቶች ሶፋ ላይ መቀመጥ ለምደሽ ነው እንጂ። እንዴ ብርሃን፣ ካንቺም ብሶ ትቀመጫለሽ እንዲያግዥኝ እያልኩሽ። አይ አሁን እሱን ታዩና እህቴን አይተሻታል? አላየዋትም። ይልቅ አንቺ ንገሪኝ፣ አቤ ወደ ከተማ ተመለሰ እንዴ? አይ እኔ መቼ እሱን አየሁኝ። ይልቅ አጎቴ ከትልቁ በረት ውስጥ አስሮኝ መስፍን ነው መጥቶ ያስወጣኝ። የምርሽን ነው? ምን አስዋሸኝ? ነይ አሁን ቤላ አሸክምሽ። መቼ አሸክምኝ ያልኩሽ? አግዥኝ እንጂ። አይ ሄሉ፣ አሁን እናንተ ቤት ደርሼ ከመመለስ ወደ ቤት መሄድ አለብኝ። ደግሞ እናቴ ትጨነቅብኛለች። ለእህቴም ደግሞ እውነቱን ሁሉን ነገር መናገር አለብኝ። ስለዚህ ወደ ቤቴ ልሂድ። ውይ ብርሃን፣ በጣም ክፉ ነሽ። አሁን መነጫነጭሽና ቆሚና እኔ ላሸክምሽ። እኔ እንዳንቺ አልደላኝም። ነይ አሁን ጎንበስ በይ። በድጋሚ እንደዚህ አይነት ነገር አይምሮሽ ላይ እንዳይመጣ። ግራም ያጋባሽ የሚያስጨንቅሽ ነገር ካለ መጥተሽ ለኔ ንገሪ። ነው ወይስ እኔ እንደናት አታይኝ? እንደዛ እኮ አይደለም ማሚ፣ አንቺ ለኔ ከእናቴም በላይ ነሽ። እና ምንድነው እሱ ሩታ? ማሚ አንቺ ልትረጅኝ አትችይም። ከልጅነቴ ጀምሮ ማሚ ትመጣለች ብዬ ስጠብቅ ነበር። እሷ ግን አንድ ጊዜ እንኳን ልታይኝ ፍቃደኛ አይደለችም። ስላልተመቻቸላት እንጂ ማትናፍቅሽ ነው እንዴ ይመስልሽ? እሱማ ግልጽ ነው። ለኔ ግድ የላትም ማሚ። እንዴ ልጅነቷን የቀማዋት እኮ እኔ ነኝ። ስንት ነገር የሆነችው በእኔ ምክንያት ነው። እንዴት ልትፈልገኝ ትችላለች? እንዴ እንደዚህ በዚህ ልክ ይሰማሻል ማለት ነው እንዴ ልጅ? አዎ ማሚ፣ ሁልጊዜ ደስተኛ ስለምመስል እናቴን ማልናፍቃት ስለምመስል ነው እንጂ ሁሌም በልቤ ናት ትናፍቀኛለች ማሚ። እሷ ግን አንድ ቀን ልጄ ብላ እንኳን ፈልጋኝ አታውቅም። አንድ ቀን ግን ልጄ ብላ ትመጣለች ብዬ ተስፋ አደርጋለሁ። አይ ሩታ፣ አንቺ እኮ ልጅ ስለሆንሽ ነው የማይገባሽ። ብዙ ላንቺ የማይነገርሽ ነገር አለ። እሷ እኮ ተመሻሽቶላት አይደለም እዛ ያለችው። ደግሞ ሰው ሀገር ላይ ያለን ሰው ምን ብለሽ ትፈርጅበታለሽ ልጅ? እንዴት እማዬ ምን ሆናለች እንዴ? እናትሽ ገና ትንሽ ሆና አንቺን ወለደች። ያው የእሷን ህይወት ደግሞ ላለመድገም ብላ አንቺን ለማሳደግ አንቺን ጥሩ ቦታ ላይ ለማድረስ ነው የተሰደደችው። ልክ ነሽ ማሚ። እናቴ በእኔ ምክንያት በጣም ተጎድታለች። ግን ደግሞ እሷ ስላልገባት ነው እንጂ ከምትልከው ገንዘብ፣ ከምበላው ምግብ፣ ከምለብሰው ልብስ በላይ እሷ ለኔ በጣም ታስፈልገኛለች። ሁሉንም ነገር ወዳ እንዴት ይሆናል? ከዚህ ከሄደችበት ቀንና እዛ ከገባችበት ቀን ጀምሮ ብዙ ፈተናዎችን አይታለች። እናትሽ በጣም ነው የምትወድሽ። እዛ የምትሰደደችው ደግሞ የነገሽን ያንቺን ህይወት ለማስተካከል ብላ ነው። ሩታ አትፍረጅባት። እናትሽ እኮ በጣም ነው የምትወድሽ። እየጠበቅኳት ነው ማሚ። አሁን ላይ በጣም ታስፈልገኛለች። የምትወጃት ከሆነ ራስሽን ጠብቂ ሩታ። ያለበለዚያ ልጅነቷን፣ ልፋቷን፣ ሁሉንም ነገር ከንቱ ነው የምታደርጊባት። እንዴት ራስሽን ለማጥፋት ታስቢያለሽ? ይህ የሰይጣን ስራ ነው ሩታ። እኛ ሁላችንም አንቺን እንፈልግሻለን። እሱማ ማሚ። እና ታዲያ ምንድነው ሩታ ያሳሰበሽ ነገር፣ የሚያስጨንቅሽ ነገር ካለ ንገሪንና አብረን እንፍታው፣ እንነጋገር እስኪ። አይ ምንም ነገር የለም ማሚ። እርግጠኛ ነሽ ሩታ? አዎ ማሚ። አደራ ግን ለእናቴ እንደዚህ ማድረግ እንዳትነግሪያት እሺ? አረ ምን ተብሎ ይነገራል? እዛ ሰው የሌለበት ሰው ሀገር ላይ ይሄ አንድ ነገር ብትሆንብኝስ? አረ ምን ያልነግራትም። እማዬ እሰይ ጎሽ እንኳን መጣሽ። በያብርሻት ቁጭ በይ፣ እኔ ቤት ልሄድ ነው። አዎ ማሚዬ ሂጂ እሺ። አንቺ አታስቢ፣ እኔ በጣም ደህና ነኝ። በይ በቃ አደራሽን እሺ። አብርሻት የትም እንዳትሄጂ እሺ እማዬ። አንቺ ሩታ ቆይ ምን ያስቅሻል? አይ ሩታ እስቲ ራስሽን ተመልከቺ። ሄሎ ከመጣች? አዎ ቤት ምን ነው? ቆይሽ እየነገርኩሽ እንዴ። ምን ሆነሻል? ቤት ሳታወሪያት? እኔ እኮ የምጠብቅሽ አንቺን ነው። ለምን? ወይኔ ጉዴ! ይሄን ያህል ነገሩ ከረዋል ማለት ነው። እና ለምን አላስገቡሽ ነው? እኔማ አለው ቤት ነኝ። ቶሎ ነው በቃሽ፣ እጠብቅሻለሁ።
ማዘሩ አንቺ ነሽ እንዴ? አሁን ስልኬን እኮ ረስቼ ነው የዘመድ ስልክ ጠብቅ ነበር። እኔ ምለው ቅምጥል የት ሄደች? ቤት ታስራለች። ወይ መቼ? አሁን ቅምጥል ልኬያት ነበር ስለ እንዳታወራ እንድታስጠነቅቃት፣ ግን ፖሊስ ጣቢያ እናስገባሽም አሉኝ አለች። ወይ በሞትኩት ምስኪን ልጅ። እሷ ሳሁን እንዴት ልትሆን ነው? እሱን አላውቅም። ስለ እሷ የሚመለከተኝ ነገር የለም። ይኸውልህ ጦስ ውስጥ የከተችኝ እሷ ናት። እንዴ ኪንጎ እንደዚህ አይባልም። እሷም እኮ ምንም በማታውቀው ነገር ነው ይሄ ሁሉ ወንጀል የጠመጠሙባት። ይልቅስ እሷን መርዳት ነው ያለብህ። ራሴን ላትርፍ ብቻ አይሆንም። እንደዛ ካላደረኩኝ ሁለታችን አደጋ ላይ ነን ማዘሩ። እና ራስህን ለማዳን እሷን እንደማታውቃት ልትሆን ነው? ይሄ መሆን የለበትም። ሌላ ምን አማራጭ የለኝም ማዘሩ። እኔ በጣም ፈርቻለሁ። አሁን ስለ ራሴ ማሰብ የምችለው፣ ስለ እሷ ማሰብ ከጀመርኩማ ሌላ ጣጣ ውስጥ ነው የምገባው። አንተ ራስህን ለማዳን ብለህ ቤቲንማ መክዳት የለብህም። ይልቅስ መርዳት ነው ያለብህ። እኔስ ማዘሯ እንዴት ራሴን አደጋ ላይ ጥዬ እሷን ለማዳን እንዴት እሞክራለሁ? ኪንጎዬ ለአንተ አታስብ። ይኸውልህ አንተ እሷን ብቻ እርዳት። እሷን ከረዳት ተጣሪ ደግሞ አንተን ይረዳሃል። እና አሁን ወደ ፖሊስ ጣቢያ መሄድ አለብኝ ማለት ነው? አዎ ኪንጎ እንደውም ሂድ። አለበለዚያ ተው። ቆይ እኔ ሄድና ያለችበትን ነገር አይቼ እመጣለሁ። አይ ማዘሯ አትሂጂ። ቅምጥል ትምጣ። እሷን አላስገባትም። እሺ ደውልላት ትምጣ ቶሎ። ሌላ ቦታ ናት። ቶሎ መጣ አይመስለኝም ማዘሯ። እና ምን ተሻለ? ወይ ደውልና ጠይቃት። ይሄኔ እኮ ቤቲ ብቻዋን እዛ ተደናግጣ ነው የሚሆነው። እሺ ደውላለሁ። እንዴት ነው እንደዚህ ሊሆን ይችላል? ተናገሩ። ማን ሰምቶኝ? ልጅቷ ያለ ምክንያት አንተ ጋር ስትመላለስ ይሄ ነገር እንዴት ነው ብዬ ስንቴ ነግሬያለሁ። ይሄው መጨረሻው። እና ቆይ ራሷን ማጥፋቷ ለምን አስፈለገ? ለምን በዚህ ልክ እንዴ? ፎንቃ እኮ ነው ዶክተር። ልጅቷ ከዚህ በላይ ማለማረጓ እሷ ሆና ነው። እኔ በኪንጎ ስንት መከራ ይሄን እንደበላው አላየህም? አዴ በጥፊ ትለዋለች፣ እሱ በብርሃን ፍጥነት ሱቅ ነው። በጥፊ ይመታል፣ ሱቅ ነው። በጥፊ ይመታል፣ ሱቅ ነው። ሱቅ ምን ይሰራል? በረኪና ሊገዛ ነው። አይ ዶክተር ስንቱን ነገር መሰለ ያለፍኩት፣ ስንት ጉድ መሰለ ያየሁት። እሺ በቃ ግን ሩታ ማውራት አለብኝ። ግን እስኪ እናንተ ንገረኝ። ቆይ ምንድነው ማድረግ ያለብኝ? እስኪ አንተ ንገረኝ። መቼም ዶክተርዬ አንተም እንደ ቸከሶቹ ላስብበት ምናምን ልትላት አይደለም አይደል? እንዴ ዳይመንድ፣ እንደዛማ እንዴት ይሆናል? በፍጹም እኔ እንዳወቂ ማወቅ የለባትም። በቃ እውነቱን ስነግርህ እኔ ለእሷ ምንም ስሜት የለኝም። ስለዚህ ቀስ በቀስ መራራቅ ነው የሚሻለው። እሱ የራስ ውሳኔ ነው ዶክተር። ግን ከዚህ በኋላ ሻኪራን እንደዚህ የራሷ ላይ ውሳኔ እስክትወስን ድረስ ካስቀየምካት ጸብ ከኔ ጋር ነው የሚሆነው። ምን እየዛትክብኝ ነው? አረ ሳይንስ ነው ዶክተር። እችን የመሰለች እችን እንጆሪ የመሰለች ልጅ አሁን አልፈልግም ማለት እንደው ግፍ ውስጥ ያኖራል ዶክተር። ግፍ አይደለም እንዴ? አረ ለእኛም እያሰባችሁልን ተው እንጂ። እሺ ምን ፈለግ? የት እና ታዲያ የት መሆን አማረ? ሚስት ቤት እዛው አርፈህ ተቀመጥ። ደግሞ ምን ተፈጠረ? እሺ መጣሁ። እኔም ሆስፒታል ነኝ። ሻኪራን እየጠየቅኳት። በቃ መጣሁ ጠብቀኝ አልኩህ እኮ። ያለኔ እንደው መተንፈስ የማይሆንለት ሰውዬ ሳምባው አስመሰልኩት እኮ ነው። አሁንስ እንደው ወዴት ነው? ኪንጎ እየፈለገኝ ነው ዶክተር። አደራህን። ይኸውልህ ሻኪራን በደንብ ተንከባከባት። እመለሳለሁ። አይ ሩታ፣ ያ ሁሉ መመላለስ ለመናገር ነበር። እሺ ቆይ ከዚህ በላይ እንዳትጎጂ ምንድነው ማድረግ ያለብኝ? እኔ አላምንም። እንኳን ደህና መጣ። መቼ መጣክ? እታለም ሩታ ምን ሆነ? ደህና ናት? ቆይ አሁን የት ነው ያለችው? ሆስፒታል ናት ያለችው። ደህና ናት። እቤት ገብተህ ነበር እንዴ? ማን ነገረክ? አዎ ገብቼ ነበር። ቆይ ምንድነው የተፈጠረው እንደዚህ እስክትሆን ድረስ? እስቲ ሂድና አናግራት። ዶክተሩ ዛሬ ታድራለች ብሏል። ደግሞ ይኸውልህ አደራህን ለስለስ ብላ አናግራት እሺ? ሆስፒታል ናት ያለችው፣ እንዳትጮህባት። በቃ እሺ ልሂድ። እኔ የምልህ ደህና ናችሁ? ምንድነው የተፈጠረው ነገር? አዴ ደህና ናት? ደህና ናት እታለም፣ አታስቢ። እንዴት አላስብም ዴቭ? አንተም እኮ እዚህ ሄድኩ ሳትል ነው ወጥተህ የቀረኸው በዛው። አሁን የት ናት ያለችው? ለሊ ቤት ናት። ጥሩ በቃ እግረ መንገዴን በዛው አይቻት አልፋለሁ።
ምንድነው እንደዚህ ያጣርሽ ጠራሽ? አራጣ አበዳሪ መጥቶ ነበር። የት? እዚህ ቤት ድረስ መጥቶ ነበር ዳኒ። ለምን? ምን ሊሰራ? ተጨማሪ ገንዘብ ይፈልጋል። ቆይ እየሰጠን ነውስ? እሱ ብቻ በቂ አይደለም ብሎኛል ዳኒ። አሁን የእናታችንን ብቸኛ ውርስ ቤታችን ልናጣ ነው። እሺ ምን ያልጠየቀሽ? እንደተለመደውን የጠየቀኝ ዳኒ። አንተ እንደሆን ሁሌ ሽንፈት እንጂ ማሸነፍ የሚባል ነገር አታውቅም። እሺ አሁን ምን እያሰብሽ ነው? ምን እናድርግ? አድርግ ያልሽኝን ሁሉ ነገር አድርጋለሁ። ለሊ ደግሞ ያቺ ስንጠርጋ ምን? ከሷ ውጪ ገንዘብ የምናገኝበት ሰው ያለ አይመስለኝም። እንደሞም የለም። እንዲህ ልትቀበያት አሰብሽ? ለሊን ይቅርታ መጠየቅ ይኖርብናል። ይሻላል እህቴ። አዎ መጀመሪያ ወደ ቦታዬ መመለስ አለብኝ። ከለሊ ጋር እንደ በፊቱ ጓደኛ መሆን አለብኝ። አሁን ደቂቃ ጀምሮ ያስቀየምናቸውን ሰዎች ሁሉ እየዞርን ይቅርታ እንጠይቃለን። ደግሞ ለምንድን ነው ይቅርታ የምንጠይቀው? እሱን ውጤቱን አብረን እናያለን። ወዴት ነው? እሺ ወደ ስሬ። አንተም ተንቀሳቀስ። እዚህ ተዘብዝበ ምንም አሰራም። እኔ ደግሞ ማንን አስቀይሜ ነው ማንን ነው ይቅርታ የምጠይቀው? ሁሉም እየመጣ እኔ ላይ ነው የሚደነፋው። እንደውም ነው ለሊ እግር ስር ወድቀን ይቅርታ እንጠይቃለን። እሷ እግር ስር እኔ ለወርቅ አላደርጉ። ታደርገዋለህ ዳኒ፣ ግዴታ ነው። ለመኖር ስንልና ይሄን ቤት ለማቆየት ስንል ዝቅ ማለት አለብን። ና አሁን እንሂድ። ኧረ እሺ ቢያንስ ስልክሽን ያዡ። ኧረ ቤዛ እሺ መውደቁን ቢያንስ ተይልኝ። እሺ አሁን ጉንፋን ቢይዘኝ እስቲ። ቆይ ምን ያስቅሻል? አንቺ ብቻ የምታስቂ። ከአንቺ ውጭ የሚያስቅ ነገር አለ? ሩታ በጣም እኮ ነው የምትገርሚ። እየቀለድሽብኝ ነው? እኔ ላይ ለመቀለድ ነው እዚህ ድረስ የመጣሽው? አይደለም ግን በዚህም በዛም ብለሽ ከዶክተር አጠገቦች አይደለም? አይ ሩታ ለወንድ ብለሽ እስቲ ተመልከች ራስሽ እንዴት እንዳደረግሽ። እኔማ እኮ እዚህ ለመሆን አልነበረም እንደዛ ያደረኩት። እና ለምን ነበር? ለመሞት ነበር። ግን ደግሞ ፈጣሪ እንደና አይደለም። ፈጣሪ ያተረፈኝና እኔን ስገልጥ ዶክተር እናገኘት። አይገርም? ምን? እኔ ራሴን ጠልቼ ራሴን ለማጥፋት ሞከርኩ። ፈጣሪ ግን ወደ በጎ ቀየረውና የምፈልገውን ነገር አደረገልኝ። የምፈልገውን ስትይ ከዶክተር ጋር ወራችሁ እንዴ? አላወራንም። ግን ደግሞ አሁን እኮ እንደ በፊቱ አይደለም። ሊረዳኝ ሊሰማኝ እየሞከረ ነው። አትጃጃይ ሩታ። እሱ ላንቺ ብሎ ምንም ነገር አያደርግም። ከራስሽ በላይ እሱን የምታስቀድሚ ከሆነ መሞከር ብቻ አይደለም በቅርቡ መሞትሽ አይቀርም። አይ ስላላየሽው እኮ ነው ፍቅር። ቆይ እንደውም አሁን ሲመጣ ታይዋለሽ። ዶክተር ሁሉ ነገሩ ተቀይሯል። ሲያስመስል ነው። ቆይ ምን ቢናገርሽ ነው ለማንም ምንም ሳትናገሪ ራስሽ ላይ እንደዚህ ያደረግሽ? እሱን ታዩና እዚህ ትንሽ መቆየት አይቀርም። ማለት በጣም ነው እንዴ ተጎዳሹ? አዎ ፍቅር ገና አልዳንኩም እኮ። ዶክተር እዚህ ለአንድ ወር ቢያስቀምጠኝ ራሱ ደስ ይለኛል። ኧረ እባክሽ ደግሞ ከዶክተር ጋር እየተነጋገርሽ እናቴን ማውሸት ጀመርሽ? ወይ ፍቅር ደግሞ እሷን ለማስጨነቅ ፈልጌ እኮ አይደለም። ያው ገብቶሻል። አይ አልገባኝ። ሩታ ዝም ብለሽ አትጃጃይ። ዶክተር አንቺን ሊወድሽ አይችልም። ለምንድን ነው ላይወደኝ የሚችለው? ቆይ እንዴት ነው የምታስቢው? ቆይ እኔ ምን ያንሰኛል? እሱማ ምንም አያንስሽም። ግን መጀመሪያ ችግርሽን ማስወገድ አለብሽ። የምን ችግር? አደይ የኔ ያንቺን ችግር አደይ ናት። አልገባኝም። ዶክተር አደይን ወዳታል አላልሽም? እናማ እኔ እና አንቺ የጋራ ጠላት ነው። ቆይ ምን ለማለት ፈልገሽ ነው? አደይን ካላስወገድሽ ዶክተር አሚን ወደ አንቺ አይዞር። አደይ እንዴ? ቆይ ዶክተር ለአደይ ያስብላታል እንጂ ይወዳታል ብይሻለሁ እንዴ? ቆይ ምንም ከምንም ነው የምታገናኙ? እንዴት አይገናኙ? ሩታ አደይ እያለች የምትፈልጊውን ሰው ማግኘት የምትችይ ይመስልሻል? ቆይ ምን ለማለት የፈለግሽ ነው ፍቅር? ብቻ በእኔና በዶክተር አሳበሽ አደይን ለመጉዳት የሞከርሽ አይደለማ? ብትጎዳስ? እኔ ፍቅር ላዝነላት ለምን አትሞት? ቆይ ምን አደረገች? አንቺ ደግሞ በጣም ታበዣለሽ። እኔ ግን ለራሴ ስል ሰው ይጎዳ የሚል አስተሳሰብ የለኝም። ሞኝ ስለሆንሽ ነው። እኔ ሞኝ? ለሰዎች ማሰብና ሰዎችን ላለመጉዳት መሞከር ሞኝነት ከሆነ ይሁን። ይኸውልሽ ፍቅር፣ በእኔ አሳበሽ አደይን ለመጉዳት እያሰብሽ ከሆነ ማሰብሽን ብታቆሚ ነው የሚሻልሽ። እሺ? በጭራሽ አለ መጣ ደግሞ አንቺ ምን እዚህ ደግሞ ምን እያደረግሽ ነው? ምን አገባ? አታስቀይሽ በእናትሽ። ቤቲን አሳምነሽ ጎትተሽ ይዘሻት የመጣሽው አንቺ እንደሆንሽ አውቃለሁ። እኔ ምን ጎትታታለሁ? ደግሞ ብጎትታትም ለእሷ አስቤ ነበር። እሷ ግን እዛ ስትንቀዠቀዥ ይዘው አስገቡ። ባይሆን ከኔ ጋር መጨቃጨቁን ትተክ ጓደኛን የማይገኝበት ቦታ ደብቀው። ዳይመንድ ቅምጥ እንዴት ናት? እዛ ፖሊስ ጣቢያ ቤቲን ለማውራት ገብታ ነበር፣ ግን እስካሁን አልመጣችም። ምን? ቆይ አንቺ ቤቲ ስርስር ስትያን ነበር እንዴ? ልክ አሁን ፖሊስ ጣቢያ ስገባ ተሰብስበሽ ተቀመጥሽ ሲሆንሽ አሽቋላጭ። ዝም ብለህ አትለፍልፍ እባክህ። እኔ ፋራ መሰልኩ እንዴ? ፖሊስ ጣቢያ ድረስ ተተብዬ የምገባው? ትቀልዳለህ እንዴ? ለነገሩ ፊትሽ ራሱ የሆነ የወንጀለኛ የዱርዬ ፊት ነው ያለሽ። ብትገቢው ልጅ ቤት ይለቀው አንቺን ነበር የሚያስሩሽ። ታዲያ እኔ እሱን አውቄ አይደል እንደ አርፌ ቁጭ አልኩት። አሁን አንተ በጣም እንደምለፈልፈው አይልሽ። እኔ እናት ሌላ ወሬ አታውሪሽ። ይልቅ ይኸውልሽ እዚህ ተጎልተሽ አግኝተውሽ አንቺንም ከሚያስገቡሽ ወደ ጉርጓድሽ ብትገቢ ይሻልሻል። ጉርጓድ? አዎ
ምን ሌላ መደበቅ የለሽም ብዬ ነው። አረ እንዴት ተናንቀናል በእናትህ። አንተ እንደናከኝ ግን ማንም አላቀኝም። በእናትሽ በቃ ዝም በይ። አሁን ይኸውልሽ ከሄድሽ ነይ እንሂድ። ወዴት ነው የምንሄደው? ጓደኛሽ ጋር ነው። ቅምጥል የት ናት እንዴ? እኔ ምን አውቃለሁ? ያው ከባሏ ጋር ነው የምትሆነው ብዬ ነው። አረ አይመስለኝም። እሱ እኮ ቤት ነው ያለው። አሁን ግን የቤቲ ነገር የሌለን ያስጨነቀኝ። በቃ ለምን አንቺ አትያት? የራሷ ጉዳይ። መጀመሪያውኑ ይሄን ሁላ ነገር እያወቀች አይደል እንደዚህ ነገር ውስጥ የገባችው? ቢሆንስ አንተ ግን እንደዚህ ክፉ አመስለኝም ነበር። ልጅቷ እንዴት እንደፈራች ብታያት። ቆይ አታሳዝንም እንዴ? እሺ የኛ ዛኝ የኛ ተቆርቋሪ። እሺ ወይዘሪት ማዘር ትሬዛ። አልቀለድኩም ዳይመንድ፣ የምሬን ነው። ቀልደሻል እንጂ ከዚህ በላይ ምን ቀልዳል? ቆይ ምን ይሁን ነው የምትዩ? ምን ለሷ ስንል ሁላችንም ሸቤ እንድንገባ ነው የምትፈልጊው? ቀልደኛ። ይልቅ ይኸውልሽ አሁን የኪንጎን ስም እንዳታነሳ ንገሪያት። ያለበለዚያ ግን ይኸውልሽ ጠቧ ከኔ ጋር። ኧረ በጣም ራስ ወዳዶች ናችሁ። እሺ የሌለን የምትደብሩት። በቃ ከራሳችሁ ጉዳይ ውጪ ለማንም አትጨነቁ። በጣም ትደብራላችሁ። እሺ ኧረ እባክሽ አንቺ ምንድነው እንደዚህ መንቀር የሚያደርግሽ? ቀልደኛ። እና አንቺ ልውደድሽ? አዎ ራስ ወዳድ ነኝ፣ ራሴን እወዳለሁ። እቺ ምን አይነት ኮተታም ነሽ? በእናታችሁ ደግሞ ታወራለች። ደፋር እንዴ! ሄኒ አሁን መሳቆን ተውና ምን ማድረግ እንዳለብኝ ንገረኝ። እሺ ቆይ ምንድነው ማድረግ ያለብኝ? እራሷ ልታጠፋ እኮ ሞክራለች። በኋላ እንደዛ ባደርግ እራሷ ላይ ነገር ብታደርግ ደግሞ ጸጸቱን አልችለውም። ሄኒ እኔ አሁን ስለመልኩ አወራ። እሺ አዎ በቃ ቆንጆ ነች። ፕሊስ ሄኒ በቃ ተው እንዴ! በቃ ቀልዱን ተው። ኖ እንዴ እኔ እንዴት እሷን ልወዳት እችላለሁ? ኤኒ አንዴ መርሽል ደውልክ። እንዴት ነህ ዶክተር? እንዴት ሰላም ነህ? ለሊ እኮ የመጣችው እንደሆነ ነግራኝ ነበር። አዎ መተናል። አዴ ደህና ነች? ማለቴ እንኳን በሰላም መጣችሁ። አዎ በሰላም መተናል። ሩታ አለች እንዴ? ኦኬ ሩታን ፈልገን የመጣው። ደህና ናት? ቆይ ደግሞ የት ነው ያለችው? አልጋ ክፍል ነች። ዶክተር ደህና ናት አይደል? ግን አዎ ደህና ነች። እዚህ ሆና ትንሽ ረፍት ታድርግ ብዬ ነው። እኔም ለመከታተል ይመችኛል ብዬ ነው እንጂ በጣም ደህና ነች። መቼስ እኔን ለማናገር የፈለግሽው ሁሉም ነገር ለመናገር ነው? አይ ምንም የምናገረው ነገር የለም። ስልክ መደወል ፈልጌ ነበር። ማን ጋር ልደውል ይፈልገሽ ነው? እኔ እንጃ፣ ብቻ ግን መደወል አለብኝ። የምትደውይለት ሰው ሳይኖር ነው መደወል አለብኝ ብለሽ ወሰንሽው? አይ ማለቴ እንዴት ማንም ሰው እኔን ለመጠየቅ አልመጣም? ቆይ ማንም ሰው አልመጣም? የሆነ ሴት መጣ ነበር፣ ግን ቃልሽን ሳትሰጪ ማንም ሰው አንቺን ማግኘት የለበትም። እንዴ ይሄን ያህል? ቆይ ምን ሰርቼ ነው ይሄን ያህል የሰራሁት ወንጀል አለ እንዴ? በተደጋጋሚ እኔን ስታይኝ መፍራትሽና ባየሽን ቁጥር መሮጥሽ እንድጠራጠርሽ አድርጎኛል። በቃ አላበቃም። በዛ ላይ የአቶ ማቲያስ ሰራተኛ ነሽ። አዎ በእርግጥ የእሱ ሰራተኛ ነበርኩኝ። አሁን ግን አይደለሁም። ሲጀመር እኔ አሁን ምንም አይነት ስራ እየሰራሁኝ አይደለም። ስራ ያለ መስራት ሳይሆን ለምን ከዛ ድርጅት እንደለቀቅሽ ነው እንድትነግሪኝ ፈልገው። ከአንቺ ጋር አብሮ የስራ መልቀቅ ያስገባ ሰው አለ። ኧረ እሱ አላስገባም፣ አባረውት ነው። ስለዚህ ማን እንደሆነ በደንብ ተቀልሽ ማለት ነው። አይ እኔ አላውቅም ኢንስፔክተር፣ እኔ ምንም የማውቀው ነገር የለም። ቤቲ ትዕግስቴን አታስጨርሽ። የምትናገሪ ከሆነ ተናገሪ። ከዚህ በላይ አንቺ መጠበቅ ያለብኝ አይመስለኝም። ልጁ ማን ነው? ስለ እኔ ከሆነ እሺ እነግርሃለሁ፣ ግን ስለ ሌላ ሰው ስለማናቸው መናገር አልችልም። ለምን? ያስፈራራሽ ሰው አለ? አይ እና እንዳትናገር ያስፈራሽ ነገር ምንድን ነው? እሱ እስኮኝ ነበር ነግሬህ የለ እንዴ? በነግሪኝስ ምን ያህል ጭንቀት ውስጥ እንደገባሁ እያወቅሽ እንዴት እስከዚህ ሰዓት ታስጠብቅኛለሽ? ሲጀመር አንተ ቤት ከመቀመጥ ውጭ ወዴት ለመሄድ አስበህ ነበር? ውጭ መውጣት ለአንተ ጥሩ አይደለም አንዴ። እና ባልወጣስ? ቆይ ስለተጨነቅኩበት ጉዳይ ልታወሪኝና አብረሽኝ ልትሆኚ እንዴት ቶሎ አልመጣሽም? ቆይ አንተ እንዴት ነው ያሰብከው? ኩኩሻ ጋር ሄድኩኝና እናገርኳት። ከዛ ፖሊስ ጣቢያ ሄጄ ላዋራ ስል ደግሞ አይቻልም አሉኝ። እንዴ ከዚህ በላይ ምን ላደርግ ፈልገህ ነበር? እሺ ለምንድን ነው አላስገባም ያልሽ? እኔ ምን አውቃለሁ? ብቻ እሷን ገብተሽ ማውራታችሁ ነው ያለው። ብቻው ላስፈራርቷት እንዳታወራ እሱን ነው መፍራት ያለብህ። ወይ ካልሆነ እኔ ሄጄ ልሞክር። ኧረ ማዘሩ አትልፊ፣ የሚያስገቡሽ አይመስለኝም። ወይ ጉድ! ታዲያ ምን ተሻለ? በቃ እኔ ልሂድ። ወዴት?
ዳይመንድ ጋር ደውዬ ነበር። እየመጣ ነው እሱ ጋር ሂድ። እና እሺ እኔ አብሬክ ልምጣ? አይ እዚህ በር ላይ ነው አውርቼ ልምጣ። በል ራስህን ጠብቅ ልጄ። እሺ ማዘሩ። ማዘሯ እያየሽ ነው ቤቲ ምን ያህል ህይወታችን እንደምታመሰቃቅለው። ታይ እንደዛ ይባልም ቅምጥሌ። እሷም እኮ ታሳዝናለች፣ ፈርዶባታል። እንደው አዲ ለዴቭ ለምን ነው ደውይለት? ዴቭን በጣም ፈልገዋል። ምን ነው በሰላም ነው? አዎ እኔና እሱ የምናወራው ነገር አለ። ለዛ ምንድን ነው እሱ? እኔና እሱ የምናወራው ነገር ከሆነ ለምን ላንቺ ነግሬሻለሁ። ኧረ ለልዬ በቃ ተይዋት እንሂድ። ካልነበራችሁ የኔ ፍቅር እኔ ዴቭን ፍለጋ ብሄድ ምን ይመስልሻል? እሱ ለምን እዚህ አይመጣም? ደውልለት። ኧረ የምናወራውን ነገር ለመስማት ነው። አይ እንደዛ እኮ አይደለም ቤኪ። ግን አደይ ስላለች ነው እንጂ ብቻሽን ጨክኝ ጥየሽን ለማለት ታውቂያለሽ። ችግር የለውም አንተ ሂድ፣ እሷ ለኔ ተው። እሺ በቃ ደህና ሁነሽ። አደይ ቤኪ የሆነ ከኔ የሚደብቀው ነገር እንዳለ እየተሰማኝ ነው። ለሊ ደግሞ እሱ ካንቺ ምን የሚደብቀው ነገር አለ? ዝም ብለሽ ነው የምትጨነቂው። እንዴት እንደሚወድሽ አይታይሽ? እሱማ አደይ ልክ ነሽ፣ ግን ደግሞ አንዳንድ ጊዜ ከኔ የሚደብቀው ነገር ያለ እየመሰለኝ በጣም እየፈራው ነው። አትፍሪ ጓደኛዬ፣ ምን የሚያስፈራ ነገር አለ? ባቡሬ ላንቺ በጣም መልካም ሰው ነው። ፍራቻሽና ጥርጣሬሽን ትተሽ በሙሉ ልብሽ ልታምኚው ይገባል። በሌላ አይን እያየሽ ለሱ ያለሽን ፍቅርና መተማመንሽን አትቀንሽ። በቃ ያለፈው ሁሉ አልፏል። ፈጣሪ በሱ ክሶሻል ጓደኛዬ። እሱማ ተመስገን ነው። ቤኪ ይሄ ነው የሚባል ምንም አይነት ጥፋት የለበትም። እንደምታዩ ለኔ ደስታ ሁሌ እንደጣራ ነው። ስለዚህ ያለሽን ጥርጣሬ አውጥተሽ መጣል አለብሽ። እሺ ጓደኛዬ። አቤት የኔ ነገር፣ ቡና ላፍላለሽ ብዬሽ በወሬ ያዝኩሽ አይደል? አሁን ነው ማፈላልሽ። ቆይ ለምን እንደዚህ ታደርጊያለሽ? ይቅርታ ዴቪዬ። ለምን? ቆይ እንደዚህ የሚያስደርግ ነገር ምን መጣ? ምንድን ነው የሆንሽው? ስትቀብጥ ነው እሷ። ይልቅ ዴቪዬ አንተ መቼ መጣ? ራሷ ላይ እንደዚህ አድርጋ ገብታ ቅብጠት ነው? ፍቅር የማይመስል ነገር አታውሪ እሺ። ነው ጫው። ለምን? እኔ ምን አደረኩ? ውጭ ያልኩሽ። ለምን ሩታ እንደዚህ ማድረጉ ለምን አስፈለገ? ቆይ ንገሪኝ። እንደዚህ እስክታደርጊ ድረስ ምንድን ነው የገፋፋሽ? እስኪ ንገሪኝ፣ ምንድን ነው? ይቅርታ ዴቪዬ፣ እንደዛ ማድረግ አልነበረብኝም። አሁን ሁሉም ነገር ተስተካክሏል። ማድረግ አይደለም። ቆይ ምን ስትይ ነው ይሄን ሀሳብ ያሰብሽው? ይሄን ያህል ለመኖር ምክንያት አተሻል? እስኪ ንገሪኝ፣ ምክንያት አተሻል? አዎ ነበር፣ ግን ደግሞ አሁን እንደዛ አላስብም። ለምን ሩታ? ቆይ እስኪ እንደዚህ እንድታስቢና እንድታደርጊ ያደረገሽ ነገር ምንድን ነው? እስኪ ንገሪኝ። ቆይ ከማሚ ጋር ተጣልተሻል እንዴ? አይ። እና ምንድን ነው? እስኪ ንገሪኝ፣ ምንድን ነው? መቼም ዝም ብለሽ ድንገት ተነሳስተሽ ራስሽ ላይ ተስፋ ሳቆርጪ እንደዚህ አታደርጊም። ምንድን ነው የሆንሽው? ብቸኝነት ተሰማኝ አዴቭ። እዚህ እኮ ማንም የለኝም። በዛ ላይ የምፈልገውም ሰው አይፈልገኝም። ሁሉም ቦታ የምሰጣቸው ሰዎች አጠገቤ የሉም። ታዲያ ምን ላድርግ? ማን ነው እሱ? ምንድን ነው ማለት? አዲስ ነገር አለ? አይ ምንም፣ ያው እናትና አባቴ ናቸው እኮ፣ ሌላ ማን ይኖራል? የእነሱን ነገር እኮ የለመድሽው መስሎኝ ነበር። ቆይ እንዴት ከስንት ጊዜ በኋላ በእነሱ ተከፋሽ? እሱማው ግን እኔ ወንድምሽ ማሚ፣ ቆይ ቤተሰብ እያለሽ እንዴት ነው ቆይ እንደዚህ ልታደርጊ የቻልሽው? ለምን? አንተ የታለክ ዴቭ? ማሚም ደግሞ የት ወጣሽ፣ የት ገባሽ፣ የት ሄድሽ ብሎ ከመጠየቅ ውጭ እኮ ስለኔ ምንም የምታውቁት ነገር የለም። ፍቅርንም ደግሞ እንደምታያት ናት። ይቅርታ፣ በጣም አውቃለሁ። እንደ ወንድም ላንቺ ጊዜ አልሰጠሁሽ ሩታዬ። ከዚህ በኋላ ግን እንደዚህ እንዳታደርጊሽ። ደግሞ ታላቅ ወንድምሽ ሁሌም ከጎንሽ ነው። ወይ ጉድ እናንተ! ቆይ አንደኛዋን ፎይ ብዬ ሳልጨርስ እችኛዋ ደግሞ ወዴት ሄደች ይባላል? ጉድ እኮ ነው እናንተዬ። ወይ አበበ መጣን። የብራናት ወይ ልጅ እንዴት ነሽ? እንዴት ነህ? እንደው በደህና ሸኛቸው ልጅ? አዎ ሸኛቸው እናቴ። ጎሽ ታዲያ ምን ነው እንዲህ ቆየ ልጅ? ብርሃንም እስካሁን አልተመለሰችም። ምን ገጥሟቸው ነው? እስካሁን ብርሃን አልመጣችም እንዴ? ኧረ የለችም። እህቷን ተከትላ እንደሄደች እስካሁን እኮ አልተመለሰችም። ወዴት ሄዳ ነው? ወይ ምናልባት ሄድጓቱን እንዴ? እና ብትሆንሳ? ሌላው ይቀር እህቴ እንዴት ሆነች ብላ እንኳን መታ አትጠይቅም። ጉድ እኮ ነው እናንተዬ። ካልሆነ እዛ አጎቷ ጋር ሄጄ ልጠይቅ እንዴ? አይ ነቲ፣ አንቺ ለምን ትጃለሽ? ወይ ካልሆነ ሄጄ አይቼ እመጣለሁ። በቃ እሺ
ታዲያ እንዳትቆይ አደራህን። መቼም የኔ ቤት ጦስ ማለቂያ የለውም። አንተንም አንከራተትኩ ልጅ። እንዴ እቿት መጣች። ጎሽ መጣሽ? እሰይ እሰይ። እማዬ ወዴት ጠፍተሽ ነው እስካሁን ድረስ? አጎቴ ነው አስሮኝ አስቀምጦኝ ነበር። ቆይ ምን ልሁን ብሎ ነው ይሄ ሰውዬ? ጤናም የለው እንዴ? እንዴ ያዳይን ስገላገል ደግሞ ባንቺ መጣ። ቆይ ሄድለታለሁ እኔ አይደለሁ። ለእህቴ እውነቱን ሁሉንም ነገር እንዳልነግራት ነው እማዬ። እሺ አሁን እህቴ የት ነው ያለችው? በቃ እህትሽ እንደሆነ ሄዳለች፣ አታስቢ። ከዴቭ ጋር ተገናኝታ ተያይዘው ሄደዋል። ዴቭም ሄደ? ታዲያ እዚህ ሊከርምልሽ ኖሮ? በይ ነይ እንግባ። ኑ ግቡ። በቃ ዴቭ ሄደ በቃ። አንቺ ምን ይገርምሻል? ነይ ግቢ አልኩህ እኮ። እንዴት እንዲህ አይነት ድጋሚ ስህተት ትሰራላችሁ? እኛ ምን አደረግን? እሰሩ ተባልን፣ አሰርን። የት አለ አደይንም ልጁንም ያሰራችሁት? በፊቱንም ይሄ ያለልኝ የሚባል ልጅ ጋር ትዕዛዝ መፈጸም ተው ብዬ ተናግሬ ነበር። ምን እኔ ሀገር ሰላም ብዬ አይደል እንደ መጣሁት? አደይ ራሷ አብራ መውጣቷን መቻወቅኩ። አረዲያ እንደው ከንቱ ነጫን እንኳን አንተ ሰው ልትጠብቅ ለበሬና ለላም ምረኝነት አትሆን። እንደው ልፉ ቢለን ነው እንጂ አሁን እኮ ሁለቱም ባያመልጡና እዚህ ተቀምጠው ቢሆን ኖሮ እኛን ለማመስገን ማንም አይመጣም ነበር እንዴ። ቆይ እቺ ልቧ አበጠና ከአባቷ ጎረምሳ በልጦባት ተከትላ ስለሄደች እኛ ምን ቦጣን? እኛ ምን ባጠፋን ነው የምንወቀሰው? በሉ እና ካንተ ውጪ ማን ልጠይቅ? አረ ወዲያ አሁን እኮ እዚህ ተቀምጣ የአባቷን ትዕዛዝ ብትፈጽም ኖሮ እኔና ጫንዋን ለማመስገን ማንም አይመጣም ነበር። አሁን ስለሄደች ግን እኛን ለመስደብና ለመዝለፍ ፍጥነት። አረ እንደዚህ አይነት እንጀራ ወዲያ አይቀር። ወሬ ነው የምትለው? እና እኔን እዚህ አቁመጥለኝ ልትሄድ ነው? ና ተመለስ ብያለሁ። አይ ምን ነው እስካሁን የዘለፉኝ አይበቃም? ደግሞ ምን ቀረኝ ብዬ ቆሜ እርሶን ላዳምጥ አለልኝ። ና ተመለስ ና። ጫንዋ እንግዲህ አንተን እንደ አህያ ፈጥሮሃልና ስድቡንም ምርቃቱንም ቁጭ ብለህ ቻለው። እኔ እንደሆነ ከጋሼ ቤሳቤስቲን እንደማላገኝ ተረድቼዋለሁ። እኔን ነው እንዲህ አቋርጦኝ የምሄደው? እንዴት ተናንቀናል ጎበዝ። አይቀየሙት አለልኝ ያውቁት የለ ያው ምላሱ ያመጣለትን ዝም ብሎ እኮ ነው የሚያወራው። በል ከስህተታችሁ መብዛት የተነሳ ከዚህ ቀዬ ከመባረራችሁ በፊት ጓደኛን ንገርና ተመለስ በለው። አይ ካለ አንተም እሱም እዚህ ካልጠቀማችሁ ወደ ደጋ ትሸኛላችሁ። አረ ምን ነው ስራችሁ ነዋ። 10 አለመግረፌ ምን ሆኜ ነው? ወንድም ጋሼ ቢኖር ደግሞ ምን እንደሚያደርጋችሁ ታውቁት ነበር። ይልቅ ከቀይ ርቅ ያልወዱ እንደሆን ከመንገድ ሄደህ መልሰህ አምጣ። አሁንማ እጇን ከያዘ መች ለቃታል። የአደይንም ነገር ያውቁታል። ምንም ምክንያት አልፈልግም። ይሄ ምክንያታችሁ ነው ግድ የለሽ አድርጎ ያስቀራችሁ። ተናግሬያለሁ። አሁን ከቀይ ባህር ራቁ እንደሆን ፈልጋችሁ ይዛችኋችሁ። በር ላይ ደርሻለሁ ብለኛል ነበር እንዴ? ይኸው እየመጣሁ አይደል እንዴ? ምንድን ነው? ምን አይነት ችግር ውስጥ እንዳለው አልተረዳኝም ማለት ነው። ልጅቷ ታሰረቻል እና ብታሰርስ እኔ አደጋ ላይ እንደሆንኩ አታውቅም እንዴ? እሱንማ መጀመሪያ ዶክተር ሂድና የምታውቁትን ነገር ተናገሩ እያለ ሲለምናችሁ ነበር። ምን እንደዚህ እንደሚፈጠር ምን ጠፍቷችሁ ነው? አሁን ስላለፈ ነገር አንስተህ እንደዚህ ሆነ እንደዚህ ያልሆነ አትበለኝ። አሁን ምን ማድረግ ነው ያለብን? ቤቲ የምታውቀው ነገር በጠቅላላ ትናገራለች። ስትናገር ያንተን ስም ማንሳቷ አይቀርም። ይኸውልህ ሌላ ችግር ከመምጣቱ በፊት ሂድና የምታውቀውን ነገር ንገራቸው። በቃ ምን እኔ ራሴ ፖሊስ ጣቢያ ድረስ ልሄድ እና ሌላ አማራጭ አለ? አይ እኔ መታሰር አልፈልግም። ዳይመንድ የሆነ ነገር ማድረግ አለብን። መጀመሪያውኑ ነበር መጠንቀቅ። አሁን ነገሮች ካለፉ በኋላ መንቦቅቦቅ ምን ያደርጋል? ይኸውልህ ነገሮች አንተ ላይ ከመጠምጠማቸው በፊት ሂድና የምታውቀውን ነገር ንገራቸው። በቃ የመጣውን ነገር በቃ መቀበል ነው። ና ሂድና የምታውቀውን ነገር ንገራቸው። ምንድን ነው የሚያንበቀብቅ? አንተ ዳይመንድ በጣም ፈርቻለሁ። ቆይሽ ባይፈቱኝስ ቢያስሩኝስ? ይኸውልህ እንደዛ ካደረጉ እኔ ወንድምህ አለፋታችሁ። ጥፋተኛ ነው ብለህ ካሰሩኝ ፖሊሶቹ ምን ታደርጋቸዋለህ? እሱን ለኔቱ ይኸውልህ አንተ ብቻ ራስን ለማውጣት እውነቱን ተናገር። ካልሆነ እኔ አልፋታቸውም። እኔ አግዛለሁ። እናውም በራስ ጂጂ እጅንስት አዎ ኪንጎ ይኸውልህ አንተ ሄድና እውነቱን ተናገር። በቃ ወንጀል እንደሌለብህ ሲያውቁ በ24 ሰዓት ውስጥ ይፈቷል። ይኸውልህ ካለቀቁ እኔ ራሴ በራሴ መንገድ አስፈታለሁ። አንተ እንዴት ታስፈታኛለህ? አንዴ ከታሰርኩኝ በቃ መመስበሴ ነው። ቆይሽ በምን አይነት መንገድ ነው የምወጣው? እሱን ለኔቱ አይቅመጥል። ስንቴ መክሬሽ እንደዛ ተዘጋጅተሽ ሁሉ ነገር ጥለሽ ትሄጃለሽ።
ማዘሯ ደግሞ ታዲያ እንደዛ ተጨንቆ መቼስ ቡና ፊለት ምናምን አትኝማ። አንቺ ምንድን ነው እሱ? እመጣለሁ መጣሁ ብለሽ ምን ሸይ ነው እንዴ? ስንት ሰዓት ሙሉ ተገትሬ እየጠበቅኩሽ አንቺ እዚህ ነሽ እንዴ? ወይኔ ኩኩሻ በቃ ፉበኝ። ኧረ እየሄድሽ በእናትሽ። እኔ ካሁን ትመጫለሽ ብዬ እዛ ተጎልቻለሁ። አንቺ ቤትሽ መጥተሽ ደቅ ብለሻል እንዴ? እዛ ነበርሽ እንዴ ኩኩሻ? ቤቴን አይተሻታል? ኧረ እኔ ምን አያታለሁ? ኪንጎ ነግሮኝ ነው እንጂ። ወይ ጉድ! ምን ይሻላል አሁን? ይች ልጅ ማንም የላትም ብለው ሲጫወቱባት ዝም ብለን ልናይ ነው ወይ? ካልሆነ ድጋሜ እንሄዳለና ማዘሯ። አዎ ቅምጥልዬ ልክ ነሽ። እንደዛ ሳይሻል አይቀርም። አዎ እኔ ግን የሆነ ሀሳብ መጣልኝ። ምንድን ነው እሱ? ማዘሯ ፖሊስ ጣቢያ ሄደሽ ለምን አቀቡጩ? ምን ብዬ? ቤቲ ልጄ ናት ብለሽ ነው እንዲፈቷት? አንቺ እንዴት አሰብሽው? ቁጭ ብዬ እኮ ስለሷ ሳስብ ነበር። እኔ ሸቤ እንኳን ለሷ ለጠላቴም አልመኘው። ሙሉ ቀን ስለሷ ሳስብ ነው የምውለው። እሺ ካስገቡኝ እኔ ልሞክር። ልጅቷ በጣም ታሳዝናለች። ልንረዳት ይገባል። እንዴ እማዬ። ቤዛ እዚህ ምን ትሰሪያለሽ? እማዬ እንኳን አገኘሁሽ። ደግሞ ለምን ፈለግሽኝ? ይኸውልሽ እማዬ ከሌሊ ጋር ተጣልተናልና እሷን ይቅርታ ለመጠየቅ ነው ቤቷ ድረስ የመጣሁት። እንደውም እንኳን አንቺን አገኘሁሽ። አንቺ ታስታርቂናለሽ። ይቅርታ መጠየቅ ማሰብሽ ጥሩ ነው፣ ግን መጀመሪያ ፍቅር ሰጠችኝ ያልሽውን ቀለበቴን መልሽልኝ። ይሄንን ነው መፍራት። ይኸውልሽ እማዬ ቀለበቱን እኮ ሸጬዋለሁ። ኧረ አዎ ማሚ። ደግሞ የገዛ ልጅሽ ቀለበትሽን ሰርቃሽ ይቅርታ ልታርጊላት ብቻ እንዳይሆን። እሱ አንቺን አይመለከትሽም ቤዛ። ምን እጅሽን ልታሳይኝ ትችያለሽ? አይ አይሆንም። ለምን? እማዬ ይኸውልሽ እማዬ እንደምታስቢ እኮ አይደለም። ባለጌዎች ሁለታችሁም አንድ አይነት ናችሁ። አምጪ። እንዴ ምን ማረጎት ነው? እቴ በጥፊ። ሁለታችሁ ባለጌዎች ናችሁ። እኔንም ይኸውልሽ መስረቅሽን ባላቅ እንኳን እሺ፣ ያንቺን ወንጀል ልጄ ላይ ስታሳብቢ ትንሽ አታፍሪም? ይኸውላችሁ ሁለታችሁ ማን እንደሆናችሁ አውቄያለሁ። ሁለተኛ ቤት ያጠገብ እንዳትደርሱ፣ ልጄም አጠገብ ቤቴም እንዳትመጡ ነግሬያችኋለሁ። እንዴ ባለጌዎች። ቆይ ለምንድን ነው የማታነሳው? በጣም እኮ ናፍቃኛለች። ቤት አገኛት ይሆን እንዴ? ደግሞ ሩታለች። እሷን ማውራት አለብኝ። እሷን ትቼው ወዴት እሄዳለሁ? ዶክተር። አቤት። እንኳን ደስ አለ። ለምን? አደይ ወደ ከተማ ተመልሳለች። እና ምን? ያው ለአደይ በጣም እንደምታስብላት ስለገባኝ ልክ ዴቭ እንዳየሁት ነው ልነግርህ የመጣሁት። እንዴ ለምንድን ነው እንደዚህ ለወሬ የምትቸኩይው? ሁሉንም አውቃለሁ። ዴቭ እኮ እኔ ጋር ነበር። እኔ ወደ አልጋ ክፍል የላኩት። ለእኔ መናገር አይጠበቅብሽም። ቆይ ግን አደይን ይህን ያክል ከወደድካት ለምን አጠልፋት? ምን? እንዴት ነው የምትናገረው አንቺ? አሁን ሳንደጋጭ ከቢሮ ውጪ። እኔ ላንተ አስቤ ነበር። ካልፈለክ ግን ይቀራል። ይኸውልሽ ተራመድ። ምን ሆነ ነው? ቶሎ ቶሎ እንሂድ እንዴ። ምን እያቀዱ ነው? ዛሬ ሁሉም ነገር ግልጽ መሆን አለበት። ይኸውልህ ና አሁን ቶሎ ቶሎ እንሂድ። ና ተራመድ በእናትህ። ምንድን ነው? አልሄድም። ዳይመንድ እንዴት እንደፈረው ብታውቅ። በቃ አንተ ያማል እንዴ? እዚህ በቆየ ቁጥር ነገሮች እየተወሳሰቡ ነው የሚመጡት። ወንድ አይደለ እንዴ? ቆፍጠን በል። አሁን ይኸውልህ እንሂድና ለፖሊሱ ያለውን ነገር በጠቅላላ እናስረዳዋለን። አይ እንደዛ አላደርግም። በቃ እኔ አልሄድም። ምንም ነገር አልናገርም። አልሄድም ይላል ቀልደኛ። ገጠም አድርገህ ትሄዳለህ። እኔ እኮ ለራስህ ብዬ ነው። አልሄድም ይላል። ና ተነስና እንሂድ አሁን። ምን ያቅዳል? ኢንስፔክተር